ስጦታ ነው የኔ ስጦታ ነው አይደለም በቃ እንደዛ ከሆነ ስልክ እንዳትሰጠው አይደለም አውሩልኝ በጣም ስለሚመቹኝ ነው ኖ አይ እንደዛ ሳይሆን በቃ እኔ የኔ ስጦታ ነው አንተ ናት በል የኔ ስጦታ ነው እሺ በል ያለዛ አውሩሉት ካልሆነ ትላለህ ማቴዎስ ህግና ነቢያት ብሽር ሳይሆን ልፈጽም ነው መጥቻለሁ የሚለው ቦታ ላይ ማለት ነው ዲስፔንሴሽናል ነው አሪፍ ጥያቄ ወንደርፉል ጥያቄ ነው በጣም ደስ የሚል ጥያቄ ዲስፔንሴሽን ነው የማህበረሰቡ የእድገትና አስተሳሰብ ደረጃ እየታየዋትም እና ማዕድናትም የተፈጠሩት ለኛ ነው ለሰዎች ነው የተፈጠሩት እሺ የሰው ልጅ የተፈጠረው ደግሞ አላህን በብቸኝነት እንዲያመልክና ፍሪ ዊል ተሰጥቶት በምድር ላይ እንዲኖርና ሰላም ብያለሁ ኡስታዝ ሰላም እንዴት ነህ ደህና እንዴት ነህ አላህ አልহামዱሊላህ የኔ ጥያቄ ፈጣሪ የሚባለው የአጽናፈ ዓለሙ ባለቤት ዓለምን ፈጥሯት ለሰው ልጅ ሰጥቷት ትቷታል ወይስ ራሱም ያስተዳድራታል የሚል ጥያቄ ነው እሱ አስተናባሪ ነው ራሱ ዓለምን ፍጥረትን ራን የሚያደርገው እሱ ነው ታዲያ እንደዛ ከሆነ ለምሳሌ አሁን በጦርነት አውድማ ጫካ ላይ ያሉ የዱር አራዊቶች እያንዳንዱ በስቃይ ዓለም ውስጥ ሆኖ ሰዎች ቀረጻ አድርገው ወይ ሲያድኗቸው ወይም እዛው ሲበሉ ጨክነው እነዛ እንስሳቶችም ሆነ እነዚህ በጦር አውድማ የሚወድሙ አካላቶች ሲወድሙ እናያለን ታዲያ የሚያስተዳድራትና ለሰው ልጅ አላፍትናውን ሰጥቶ ዝም ካላላትና ካልቷት እንዴት ነው ይሄ የሚለሽ መንገድ ላይ ሆነ ጸጉሩ ተንጨባሯል ከዛ በኋላ ጸጉሩ ተንጨባሮ የሆነ ደግሞ ከፊት ለፊት ደግሞ ጸጉር ቤት አለና ጸጉሩ አስተካካይ አለ እና መንገድ ላይ ሆነ ጸጉሩ ተንጨባሮ ጸጉሩ ተንጨባሯል ጸጉር አስተካካይ የለም ማለት ትችላለህ አልችልም ለምንድን ነው የማትችለው ስላለ ምን ስላለ ጸጉር አስተካካዩ እኮ ምንድን ነው ማድረግ ያለብህ ሄጄ መስተካከል አለብኝ መስተካከል ፍሪ ዊል የሚባል ነገር አለ አሁን ምንድነው በአለም ላይ ፍሪ ዊል የሚባል ነገር አለ እንስሳት ዊል አላቸው አይደል ፐርሰፕሽናል ዊል የሚባል ነገር አላቸው እና በእንስሳት በሚያደርጉት ፐርሰፕሽናል ዊል እርስ በርሳቸው መነካከስ እርስ በርሳቸው መበላላት ከእናቱ ጋር ከእህቱ ጋርና ከሴት ልጁ ጋር ተራክበው ያደርጋሉ እንስሳት ግን ይጠየቃሉ በሚያደርጉት መጥፎ ነገር ፓኒሽመንት አላቸው ይጠይቃሉ አይጠየቁም የነሱ ፍሪ ዊል የላቸው የመጨረሻው እንትን ላይ ይወጋል ምናምን ነገር የሚባል ነገር አለ አይደል አሁን ፓኒሽመንት ላይ ግን አዝ ጀነራል እንስሳት መጥፎ ነገር አድርጋቸዋል ተብሎ የሚጠየቁት ነገር የለም የሆነ ነገር የሚጠየቁት ነገር የለም ፓኒሽመንት የላቸውም እንትን ደግሞ መላእክት ደግሞ ጥሩ ነገር ነው የሚሰሩት እነሱ ደግሞ ኢንተሌክቹዋል ዊል አላቸው ግን ፍሪ ዊል የላቸውም አላህን ያመሰግኑታል ይታዘዛሉ ይላሉ ግን ለነሱ ሪዋርድ የላቸውም ሽልማት የላቸውም ሰው ግን የተፈጠረው ዜሮ ላይ ነው ማይነስም ፕላስም መውጣት የሚችልም ነው እንደ እንስሳት ማይነስ ወደታች መጥፎ ነገር ይሰራል ግን እንደ እንስሳት መጥፎ ነገር ሲሰሩ እነሱ እንደማይጠየቁት እሱ ግን ይጠየቃል ይቀጣል እንደ መላእክት ደግሞ ወደ ላይ መውጣት ይችላል መልካም ነገር መስራት ይችላል ነገር ግን ለሰራው መልካም ስራ ሪዋርድ አለው ሽልማት አለው መላእክት ግን ሪዋርድ የላቸው ሰው ፍሪ ዊል አለው ራሱ ሞራል አካውንታቢሊቲ ያለው ሰው ጋር ነው ያለው ስለዚህ እንስሳት መተው ቢበላሉ ለነሱ የሚጠየቁበት ነገር የለም በተፈጥሮ የተቀመጠላቸው ለሰው የተሰጠው ደግሞ ነፃ ፈቃድ ተሰጥቶት አይብሮን አሰርቶ ጫካ ላለመግባት ከእንስሳት ራሱ እንዲጠብቅ ፍሪ ዊል ተሰጥቶታል እንዲሰለጥን መማር አለበት ራሱ መከላከል አለበት ተብሎ ፍሪ ዊል ተሰጥቶታል ለሱ ያንን የሰጠው ማን ነው አላህ ነው የሰጠው ገብቷል አሁን በጫካ ውስጥ አትሂድ ከተባለ ጫካ ውስጥ ሄዶ ቢበላ ያ ሰው ተጠያቂው ማን ነው የሚሆነው አላህ ተጠያቂ ይሆናል ኡስታዝ እሱ ጋር አይደለም የኔ ጥያቄ እንደሱ ላይ ፎከስ እንዲያደርጉ የምፈልገው አሁን የሚሉት ነገር የምረዳው ነገር ነው እሺ አሁን ለምሳሌ አጽናፈ ዓለሙ እኔ ፈጥሮት ልክ አሁን አንድ የቻይና መኪና ኢትዮጵያ ውስጥ ከገባ በኋላ ሲበላሽ ካምፓኒው እንደማንጠይቀው እዚህ ሀገር ያሉ ሰዎች እንደምንጠይቀው ነገር ነው እንትን አእምሮዬ ውስጥ ያለው ማለት ነው ያ ምልክት ትልቁ ምክንያት ምንድነው አሁን ለምሳሌ ተቋርጠብኝ ነበር አልሰማሁም ምን አልከኝ ካምፓኒ ምናምን ስትል እኔ አሁን ይሄን ዓለም ከፈጣሪ ጋር ያለው ቁርኝነት የምረዳው አንድ የቻይና መኪና ተሰርቶ የሆነ ሀገር ኢትዮጵያ ውስጥ ቢገባ ያ ካምፓኒው አይደለም በተበላሸ ቁጥር በሙሉ የሚጠየቀው ያ ራሱ የገዙ ሰዎች እዚህ ሀገር ያሉ ቴክኒሻኖች ነው ፈጣሪም የምጠይቀው ጥያቄ ፈጥሯት ካልቷት ለምንድን ነው ጫካ ውስጥ ያሉ እንስሳቶች ያለ ፍላጎታቸው ነው የተፈጠሩት እሱ ፈጥሯቸው ሳለ እዛ ጋር ስቃይ ያለ ዋትኤቨር አለ
የሰው ልጆች ግን ቤት የምን ስቃይ ነው የምትለው? እንስሳት የምን ስቃይ ነው ያለባቸው? የኑሮን አሁን ለምሳሌ አንዱ በአንዱ ሲበላ ስቃይ ነው እኮ በቃ እንስሳት የተፈጠሩት በእንደዚህ አይነት መልኩ ነው የተፈጠሩት። እርስ በርሳቸው እንዲበላሉም አንደኛው ምግብ እንዲሆን ነው። እና ሱረቱ በቀራ ምዕራፍ ቁጥር 29 ላይ እንደዛ ነው የሚናገረው። ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው ይላል። እንስሳትም እጽዋትም እና ማዕድናትም የተፈጠሩት ለኛ ነው፣ ለሰዎች ነው የተፈጠሩት። እሺ የሰው ልጅ የተፈጠረው ደግሞ አላህን በብቸኝነት እንዲያመልክና ፍሪ ዊል ተሰጥቶት በምድር ላይ እንዲኖርና ሰው ከእንስሳ የሚለይበት 4 ነገሮች አሉ። የመጀመሪያው አቅል ነው። አቅል ማለት ሜታኮግኒሽን ማለት ነው። ገብቷል? በአስተሳሰቡ ማለት ነው። አቅል አለው ሰው ከእንስሳ። ሁለተኛ ነገር ደግሞ ቀውል አለው። በያን ምን አርቲኩሌትድ ስፒች ማለት ነው። ሐሳቡና ስሜቱን በቃላት መግለጽ ይችላል። ሶስተኛ ደግሞ ሞራል አካውንታቢሊቲ አለው። ግብረ ገባዊ ተጠያቂነት አለው። ለሚሰራው ነገር ተጠያቂነት አለው ሰው። አራተኛና ደግሞ የመጨረሻው ደግሞ ሰው ተቀስቅሶ ሪዋርድ ኤንድ ፓኒሽመንት አለው። በንያው ነው የሚጠየቀው። ኢንቴንሽን ወይም በውጥን ሞቶ ከተቀሰቀሰ በኋላ ሪዋርድ ኤንድ ፓኒሽመንት አለ። ሰው ከእንስሳ የሚለየው በዚህ መልኩ ነው። ታዲያ አሁን የሰው ልጆች አሁን ለምሳሌ በጦር አውድማ ውስጥ እያየነው ባለው ዓለም ውስጥ ሰዎች የጦርነት እንትን የሚሉት ምናምን ነገር ፍትህ አልባ ምናምን ነው። አንደኛው እንትን የሚሉት አይደለ? ለምሳሌ ከዚህ ጠብቀኝ እንደዚህ አትርፈኝ እያሉ የራሳቸውን ጸሎትና በዛነት ያደርጋሉ። ግን ዝም የሚልበት ምክንያት የራሱ ህክማ አለው። ለምሳሌ በሱረቱ ጣሃ ምዕራፍ 20 ቁጥር 46 እኔ አላህ ነኝ፣ አያለው፣ እሰማለሁ፣ ከእናንተ ጋር ነኝ ብሏል። ከኛ ጋር ሆኖ የሚያይና የሚሰማ ከሆነ እንዴት ዝም አለ ብለህ ስትል አላህ ከስሞቹ መካከል አንደኛው ሰብር ነው። ባህሪው ትዕግስተኛ ነው። ትዕግስት የሚባል ባህሪ አለው። አላህ ፈራጅ ብቻ አይደለም፣ ትዕግስተኛም ነው። አፍቃሪ ብቻ አይደለም፣ ፈራጅም ነው። ሩህሩህ ነው፣ አዛኝም ነው። ራሱ ፍትሃዊም ነው። ራሱ ፍትሃዊ ስለሆነ ፍሪ ዊል ሰጥቶናል። በፍሪ ዊል ደግሞ ለምናደርገው መጥፎ ስራ ወሮታና ጸፌታ ምንዳና ትሩፋት ሰጉትና ትርሲት የቂያማ ቀን እንቀበላለን ማለት ነው። ምናልባት ይሄ ነገር አሁን አንተ የምታየው በአንተ አንደርስታንዲንግ ሌቭል በአንተ ጭንቅላት ስላየኸው ነው። አንድ ህፃን ልጅ ለምሳሌ ህፃን ሆነ አንተ አላህ ይጠብቅህና እናትን ሆስፒታል ኦፕራሲዮን ትሆናለች ተብላ ቢባል ምንም ላይመስል ይችላል። ህፃን ሆነ ግን ኦፕራሲዮን ስትደረግ በቢላዋ ሐኪሙ ሲቀዳት ብታይ ምንድነው የምትለው? በአንተ አንደርስታንዲንግ ሌቭል ምንድነው የምትለው? አታለቅስም? ህፃን ሆነ አለቅሳለሁ። አታለቅሳለህ። ለምንድን ነው ግን እንደዛ የምታለቅሰው? እና ሐኪሙን ምንድነው እናቴን እያዳነን ነው ብለህ የምታምነው ወይስ እየቀደዳት ነው ብለህ ነው የምታምነው? እኔ አሁን ባለሁበት ሌቭል ሆኜ ነው። ህፃን ሆነህ ነው እንጂ ህፃን ሆነህ ያኔ ህፃን ሆኜማ ሲቀደድ እኔ በምን አውቃለሁ ኡስታዝ? ቢያሳዩ ነው የምልህ እኮ ቢያሳዩ፣ አሁን ሲቀደድ ቢያሳዩ፣ እየቀደደው ቢያሳያት ቤት ገብተህ ፓስቱን አሁን ባየው ነው። ህፃን ሆነህ ብታየው ኖሮ ህፃን ሆነህ ብታየው በዛ ሌቭል ላይ ካውንተር ፋክቹዋል ኖሌጅ ነው እየጠየኩ ያለሁት። ምናልባት አንደርስታንድ አላረከኝም። ህፃን ሆነህ እናት ሐኪም ቤት ውስጥ ገብታ ኦፕራሲዮን ስትሆን ስትቀደድ ወዷን ሲቀዷት ሐኪሞች ብታይ ምንድነው በዛ ሌቭል ላይ በዛ አንደርስታንዲንግ ላይ ምንድነው ልትል የምትችላቸው ነገሮች ነው ያልኩ። አላውቅም፣ እዛው ይሄዱበት። እንደዛ ነው የሰው የልጅ ጭንቅላት ምንድነው የሚያየው? እናቴን እየቀደዷት ነው ብሎ ነው የሚያስበው። ማለት የሱ ሌቭል ያ ነው ራሱ እንጂ እናቴን ሊያድኗት ነው ብሎ አይደለም የሚያስበውና በአለም ላይ የምናያቸው ነገሮች በአጠቃላይ አጠቃላዩ ነገሮችን ቀን ተቀጥሯል ራሱ ማለት ነው። የሆነ ሰው አመመኝ ብሎ ለቀዳሚ ብትቀጥረው ማለት ነው። ለቀዳሚ ብትቀጥረው ላመመው ሰው በጣም ረጅም ነው ቀዳሚ፣ ላንተ ነው እንትን የሚለው። ስለዚህ አላህ ቀን ቀጥሯል ራሱ። የፍርድ ቀን የሚባል ነገር አለ። ሰዎች በዚህ ዓለም ላይ ለሚሰሩት ነገሮች በአጠቃላይ ያለው ነገር የፍርድ ቀን የሚባል ነገር አለ። ፍሪ ዊል ተሰጥቷቸዋል። ፍሪ ዊላቸውን በአግባቡ መጠቀም አለመጠቀም የነሱ ፋንታ ነው። ፍሪ ዊል ደግሞ እንዳለ አንተም ራስህ ታውቀዋለህ። አሁን ጥያቄ የሚሆነው ሶቨርኒቲ ኦፍ ጋድ ላይ ነው። ጥያቄ የሚሆነው ሶቨርኒቲ ጋድ ላይ ደግሞ ለምን ፈጣሪ ዝም አለ ሲባል አንደኛ ትዕግስተኛ ስለሆነ ነው። ሁለተኛ ደግሞ ፈራጅ ነው። ፍርዱን ደግሞ የሚያካሂደው የቂያማ ቀን ነው። ለምን ዛሬ አልሆነም ዛሬ አልፈረደም ማለት አትችልም። ይሄ የኛ አስተሳሰባችን ነው። ገብቷል? የኔ ጠባብ እንትን ነው ስኮፕ ነው ራሱ ማለት ነው። ልክ አንድ ሕፃን ልጅ እናቱ ማህፀን ውስጥ ሆኖ አይን የምታፈራው እኮ ይሄ አይን የምታፈራው የሆነ ነገር ብርሃን የሚባል ነገር አለ። ከዛ በኋላ ላይትን ፐርሲቭ አድርገ ሌንስ የሚባል ነገር ይሄ እንደተመተለው ላይትን ፐርሲቭ አድርገ የሆነ ከዛ በኋላ ለማየት ነው። ጆሮ የሚባለው ነገር ወይም ሃመር የምትባለው አይቺ ውስጥ ያለችው የምታፈራው ሳውንድ ፐርሲቭ አድርገ ለመስማት ነው። ኮምቢኔሽን ፈጥረ ከሳውንድ ጋር ለመስማት ነው። እግር የሚባለው ደግሞ የሆነ አስፋልት የሚባል ነገር አለ። ከዛ ጋር ተገናኝተ ለእንትን ለማለት ነው ለመሄድ ነው ተብሎ ቢነገረው እናቱ ማጸኑ ነው ያ ሌቭሉ አይደለም ላይ እሱ ታጋሽም ነው። ሰሚም ተመልካችም ብቻ አይደለም ታጋሽም ነው።
ለዛም ነው ዝም የሚለው ማለት ነው። ፍትሃዊ ነው ወይ ካልን አዎ ፍትሃዊ ነው። ፍትሃዊነቱን ግን በተወሰነ መልኩ አሳይቷቸዋል። ወደፊት ቅጣት እንዳለ ለማሳየት የተለያዩ መልእክተኞችን ልኮ ይቀጣቸው ነበር፣ ወዲያውኑ ይቀጣቸው ነበር አይተህ ከሆነ። በኋላ ላይ ግን ቁርአን ከመጣ በኋላ ግን እንደ ነገሮችን አያደርግም። ራሱ ምንድን ያደረገው ቀን ነው የቀጠረው። የፍርድ ቀን የሚባል ትልቅ የፍርድ ቀን አለ፣ እሱን ነው የቀጠረው። ድሮ አይተህ ከሆነ በሙሳ አለይሂ ሰላም ጊዜ የነበሩ ሰዎች ጣዖት ሲያመልኩ ምን ሲሉ ወዲያው ነበር እንትን ያሉት የነበረው። በምድረ በዳ እያሉ ወዲያው ነበር የተቀሰፉት የነበረው። ብዙዎቹ እንደዚህ አይነት ነገር ኑህ አለይሂ ሰላም በነበረበት ሰዓት ላይ ጣዖትን ሲያመልኩ የጥፋት ውሃ ነው የመጣው። ሉጥ አለይሂ ሰላም በነበረበት ሰዓት ወንድና ወንድ ሲጋቡ ከተማይቱን ግልብጥ ነው ያደረጋት ወዲያው። አሁን ግን እንደዛ አይደለም። አሁን ትዕግስተኛ ነው አላህ። ድሮም ጥንትም ትዕግስተኛ ነው። ግን ያንን ያደረገበት ምክንያት ወደፊትም ትምህርት ሰዎች እንዲያገኙበት ብሎ ነው ያደረገው። ስለዚህ አሁንም ያለው ነገር ዓለም ላይ የምታየው ነገር ፌር አይደለም። አዎ ሞር እንደውም እየተጎዳ ያለው ሙስሊሙ ነው። ጠንካራውም ደግሞ ሙስሊሙ ነው። አይተው ከሆነ ፍልስጤም ብትል በጣም እያጠቁን ያሉት ሙስሊሙን ነው። ሆን ብለው ማለት ነው ስራዬ ብለው። ኢራቅ ብትመለከተው እና አሜሪካ መጥተው ያጠቁት ሙስሊሙን ነው። ሶሪያ ብትል ሙስሊሙን ነው። እንዳለ የሙስሊም ሀገራቶችን ኦልሞስት አፈራርሰዋቸዋል። ምክንያቱም በሐሳብ እንደማያፈራርሷቸው አውቀዋል። ያለው አማራጭ በጉልበት ነው አሁን የምታየው ነገር ማለት ነው። ገና ይቀጥላል እሱ ነገር። ገና አሁን እንደምታየው ነገር አይደለም። ምናልባት እነ ሳውዲንም እነ ኳታርንም እነ ግብፅንም ምናምን ነገር ሊመቷቸው ላይ ይችላሉ። ይሄ ሁላ ነገር እየሆነ ግን ሙስሊሙ ምንድነው ጠንካራ ነው። በቃ ፈጣሪ የለም ምናምን ነገር እኛ እየተለበደብን ምናምን አላለም። እስከ መጨረሻው ድረስ ቢሞትም ችግር የለበትም ሙስሊሙ። ለምን ሙሲባ ነው ብሎ ነው የሚያምነው ሙስሊም። ሙሲባ ሲመጣ ደግሞ ምንድነው መሰበር ነው ያለበት። ከኔ ካቀም በላይ ነው ከቁጥጥሬ ውጪ ነው ብሎ ለአላህ ነው የሚሰጠው ማለት ነው። ቢሞትም ሸሂድ ነው የሚሆነው፣ ሰማዕት ነው የሚሆነው። በዚህ ደረጃ ነው እንግዲህ እምነታችን። እንትን ነው አሪፍ ነው። የሆነች ትንሽ ነገር አለችኝ ግን ማስተካከል የምችለው ነገር ይመስለኛል። እንትን ቅድም እየተነሳ በነበረው ማቴዎስ ህግና ነቢያት ልሽር ሳይሆን ልፈጽም ነው መጥቻለሁ የሚለው ቦታ ላይ ማለት ነው። እኔ ያቺ ቦታ ህግና ነቢያትን ልፈጽም መጥቻለሁ የሚለው አቻዊ ትርጓሜ ማድረግንና መፈጸምን ከሆነ ሊፈጽም የመጣው ህግጋቶች የኦሪት ህግጋቶችን ነው። አሁን ባለው ስርዓት የኦሪት ህግጋቶች ለምንድን ነው የማይፈጸሙ? ያንን ህግ ልፈጽም መጥቻለሁ ካለ ክርስቶስ እኮ ኢየሱስ ነው ያለው። እሱ አይፈጸማል። አሁን ምንም አይፈጸማል። ለምሳሌ አሁን የስርየት በፊት በካህናት በኩል የሚቀርብ የነበረው የስርየት ህግጋት አሁን በማመንና በመጠመቅ ነው እንትኑ አይደለም። እንደዛ ያቀርቡም አሁን ሰዎቹ ኢየሱስ ላይ አይደለም። ኢየሱስ እንደዛ ተተክቷል ብሎ አላስተማረም። ያስተማረው ጳውሎስ ነው። እንደዛም ቀጥሏል። እንደዛም ብሎ ይቀጥላል ብሎ የሚል ጭቅጭቅ ነበር። አይተህ ከሆነ የነ ጴጥሮስ የነበሩት ላይንና የፓውሊን ላይን የሚባል አለ። አራስ ጴጥራዊን ላይንና ፓውሊን ላይን የሚባል አለ። ጴጥሮስ፣ ዮሐንስና ያዕቆብ እና ናዝራውያን ኢቦናውያን የሚባለው አቋማቸው ያ ነበረ። ብሉይ ኪዳን የነበረው ስርዓት ቀጥሏል ነው የሚሉት። ጳውሎስና የጳውሎስ ጀሌዎቹ ግን መስዋዕቱም ቀርቷል፣ ሰንበትም አያስፈልግም፣ ህግም ምንድነው ግርዛት አያስፈልግም ብለው ነው የሚያስቡት የነበረውና ሁለት ግሩፖች ነበሩ የነበሩት። በኋላ ላይ እነዚህ ከሮምና የግሪክ ፍልስፍና ጋር ሞር እየተቆራኙ ሲመጡና መንግስት ሲሆኑ እነዛኞቹን ይጨፈጭፏቸው ጀመረ። በኋላ ላይ እነዛ የምትላቸው ሰዎች ሰልመው ነው ቁጭ ያሉት። ሰሜን አፍሪካ ላይ ነበሩ፣ ሊቢያ አካባቢ ላይ ነበሩ፣ ግብፅም በተወሰነ መልኩ ነበሩ። ግን ሚድል ኢስት ላይ ነበሩ አብዛኛውን የነበሩት። እነሱ ሰልመዋል። ኢቦናውያን እና ናዝራውያን የምትላቸው የኢየሱስ ክርስቶስ ተከታዮች የሚባሉት የነበሩት ከዛ አንፃር ነበረ። ቀጣይ ምንም የተሻረ ነገር የለም። ኢየሱስም መስዋዕት ሆኗል ብሎ አያምኑም። ኦኬ፣ የጳውሎስ አስተምህሮ እንጂ ክርስቶስ ይሄን አላደረገም ነው። ክርስቶስ አላስተማረም። መስዋዕቱ ይቆማል ብሎ አላስተማረም። ላስት ኡስታዝ አንድ ጥያቄ። ኢየሱስ ክርስቶስ ኃጢአት የለበትም እንደ ክርስትና አስተምህሮ የኃጢአት የውርስ ውጤት የለበትም ብሎ ይላሉ። ነገር ግን ማርያም ፍጡር እስከሆነች ድረስ ከማርያም ለነሳው ስጋ ዕብራውያን ምዕራፍ 7 ቁጥር 27 አካባቢ አስቀድሞ ስለራሱ ኃጢአት እንደተሰቀለና ነገር ግን በፊት ያደርጉ እንደነበሩ ካህናቶች ቀን በቀን ሊያደርግ አይገባውምና ይሄን ነገር ለአንዴና ለመጨረሻ ጊዜ ፈጽሞ አደረገው ሲሉ የሱን ኃጢአት እንትን አይልም አያካትትም ስለሱ እያወራ አይደለም ይላሉ የክርስትና ተከራካሪዎች። ይህ ከሆነ ክርስቶስ ከማርያም ለነሳው ስጋ ለራሱ ለዛ ለኃጢአት ዋጋ የከፈለለት ማን ነው?
አዎ እሱ የኛም ጥያቄ ነው ያለው። ምክንያቱም የውርስ ኃጢአት የሚባል ነገር ካለ ወይም ጥንተ አብሶ የሚባለው ኦሪጂናል ሲል ካለ የውርስ ኃጢአት የሚባለው ነገር ማርያምን የሚነካ ከሆነ ከማርያም ደግሞ ከሆነ ሰው የሆነው ያ ሰው ለዛ ሰው ራሱ ማን ነው መስዋዕት የከፈተለት? ይሄ እኔ መጽሐፌ ላይ ያለ ጥያቄው ለኢየሱስ ራሱ ማን ነው የሞተለት? ምክንያቱም እንትን ነው እነሱ የአክቲቭ ሳልቬሽን እና ፓሲቭ ሳልቬሽን የሚሉት ነገር አለ። ኢንካርኔሽን ላይ ራሱ የነበረው ነገር የመጣበት ኢንካርኔሽን ወይም ውለቱ ላይ ተሰጎት ላይ ራሱ የነበረው ነገር ለመድኃኒትነት ነው የሚጠቀምበት። ያ ምን ይባላል? ፓሲቭ ሳልቬሽን ይባላል። ሲሰቀል ደግሞ ያለው ደግሞ መዳኑ ደግሞ አክቲቭ ሳልቬሽን ነው ይላሉ። እነማን ናቸው የሚሉት? ኦርቶዶክስ እና ካቶሊክ። ፕሮቴስታንት ደግሞ የሚያወሩት ደግሞ ምንድነው? ፓሲቭ ሳልቬሽን የለም፣ አንድ ሳልቬሽን ብቻ ነው ያለው፣ መስቀል ላይ ብቻ ነው የተከፈለው ይላሉ። እና መስቀል ላይ ከተከፈለ ያ መስቀል ላይ የሚከፍለው ሰው የተባለው ሰው የሆነው ከዛው ከጥንተ አብሶ ከነበረበት አካባቢ ላይ ከሆነ የመጣው ጥንተ አብሶ ከነበረበት ላይ ሰው ነው። ለሱ ማን ነው መስዋዕት ይሆነለት? ለዛ ሰው ራሱ ለማርያም እሺ ኦኬ ኢየሱስ ሆነላት። ግን የራሱን ስጋውን ራሱ ቤዛ መች ተከፈለለትና ነው የሚል ጥያቄ። አይ መስቀል ላይ ሲሰቀል ለራሱም ጭምር የተሰቀለው ካሉ ሌላ ጉዳይ ነው። ይሄ የኛ ጥያቄ ነው፣ መጽሐፌ ላይ አለ። ዕብራውያንን ኡስታዝ እንዴት ነው የሚያዩት? አስቀድሞ ስለ ራሱ ኃጢአት በኋላም ስለ ህዝቦች የሚለው እሱ ስለ ሊቀ ካህኑ ነው። ብሉይ ኪዳን ላይ የነበሩ ኃጢአት ሲያደርጉ ላደረጉት ኃጢአት ስለ ራሳቸውም ስለ ህዝቡም ኃጢአት መስዋዕት ያቀርቡ ነበር ማለት ነውና መስዋዕት ኮንሴፕቱ ብዙ ነው አይደል? የአምልኮ ክፍል ነው። ብሉይ ኪዳን ላይ ግን የዕብራውያን ጸሐፊ የሚያደርገው ከክርስቶስ ጋር አያይዞ ደም ካልፈሰሰ ስርየት የለም ይላል አይደል? ኢየሱስ ግን ኃጢአት ተሰረዩልሻል ሲል ደም ፈሶ ነበር ያኔ? የክርስቶስ ደም አልፈሰሰም። ታዲያ እንዴት አድርገን ልንቀበለው እንችላለን? ራሱ ኖ እኔ ግንዛቤ ላይ የከተትኩት እንዴት መሰሎች ለራሴ አንደርስታንድ ያደረኩት ክርስቶስ አሁን ለምሳሌ ለዚህ ለራሱን መስዋዕትነት ለማድረግ ከመጣ በሰማይና በምድር ስልጣንን ተሰጠኝ ከሚለው አንግል ተጠቅሞ ራሱ ደሙን በማፍሰሱ ለራሱ ከማርያም ለነሳው ስጋ የኃጢአት ስርየትን አቅርቧል የሚል ኮንሰፕት ስለማያይዝ ነው ከዕብራውያን 7:27 ጥያቄያችን እንደዛ ነው። ግን እንዳልከው የቁርባን የሚለው ኮንሴፕት እኛ ጋርም አለ። ስቲል ነው የቁርባንና የመስዋዕት ኮንሴፕት አለ። ራሱ ቁርባን የሚለው ቃል ራሱ ቀሪበ ነው፣ ራሱ መቃረቢያ ማለት ነው። ሲምፕሊ ቁርባን ማለት ለመቃረቢያነት የሚቀርበው ነገር ምንድነው? ኑሱክ ነው። ኑሱክ ታውቃለህ? መስዋዕት ማለት ነው። አላህ ረሱል ሰለም ሲላቸው በሱረቱ አናም ምዕራፍ 6 ቁጥር 162 ላይ ሰላቴ መስዋዕቴ ህይወቴ ሞቴ ለዓለማቱ ጌታ ለአላህ ነው በል ይላል። መስዋዕት ለሚለው ቃል ኑሱክ ነው የሚለው ቃል የመጣው። አላህ በሱረቱ ሀጅ ምዕራፍ 22 ቁጥር 34 ላይ እንደዛ ነው። ወደ አላህ መስዋዕት ማቅረብን ደነገግን አለ። ለህዝብ ሁሉ ነው ያለው አላህ። እንደገና ደግሞ በሱረቱ አይ ቲንክ ሀጅ ምዕራፍ 22 ቁጥር 34 ላይ እንደዛ ነው። ለየህዝብ ሁሉ የሚሆን ስርዓት ሃይማኖትን አደረግን ይላል ራሱ። ገብቷል? ስለዚህ መስዋዕት የሚባለው ነገር ከጥንትም ነበረ። መስዋዕቱን ስታቀርብ ደግሞ የኃጢአት ስርየት ልታገኝ ትችላለህ። መልካም ስራ ነው ተብሎ ስለሚታሰብ በሱረቱ ሁድ ምዕራፍ 11 ቁጥር 114 ላይ እንደዛ ነው። መልካም ስራዎች ሁሉ ኃጢአቶችን ያስወግዳልና ይላል። መስዋዕት ስታቀርብ የዛ ክፍል ነው ሆኖ የሚታየው ማለት ነው እንጂ መስዋዕት የሚባለው ነገር ኖርማል ራሱ በራሱ ያስተሰርያል ማለት አይደለም። ለምሳሌ ዘኍልቍ 8:7 ላይ ተመልከተው። ኃጢአትን የሚያነጻ ውሃ እርጫቸው ይላል። ውሃ በራሱ ማንጻት ይችላል ወይ? የጨው መስዋዕት አለ፣ የዕጣን መስዋዕት አለ። ራሱ ከክርስቶስ ጋር ካያያዝ ነው ማለት ነው። ሲምፕሊ መታዘዝ ነው ራሱ መስዋዕት የነበረው ነገር። እና ኢየሱስ መስዋዕት ከሆነ በኋላ ራሱ ጳውሎስ መስዋዕት ያቀርብ ነበረ። ታስታውሳለህ? እሱን አላስታውሰው። ሐዋርያት ሥራ ምዕራፍ 24 ቁጥር 17 ላይ ምን አለ? ከብዙ ዓመት በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ መጣው አለ። ሲነገር ማለት ነው ያደረገውን መቼ የቱ ጋር ነው ያደረገው ካልን ሐዋርያት ሥራ ምዕራፍ 21 ቁጥር 26 ላይ በዛን ጊዜ ጳውሎስ ሰዎችን ይዞ በማንግስቱ ከነርሱ ጋር እያነጻ መንጻታቸውን የሚፈጽሙበት ቀን አስታውቆ ወደ መቅደስ ገባ። በዚያ ቀን ስለ እያንዳንዳቸው መስዋዕት አቀረቡ ይላል። እንግዲህ ኢየሱስ ከተሰቀለ በኋላ ከስንት ዓመት በኋላ ጳውሎስ አማኝ ከሆነ በኋላ ለምን ነው ጳውሎስ መጥቶ መስዋዕት የሚያቀርበው? ስለዚህ ስንል መስዋዕት መቅረብ የሚባለው ነገር ቀጣይነት ነበረው፣ ምንም ችግር የለውም። ራሱ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይም እንደዛ ነው። መስዋዕትና ቁርባን አልወደድክም ጆሮዬን ግን ከፈትክልኝ ይላል። የዕብራይስጡ አማርኛው ስጋን አዘጋጀልኝ ብሎ ነው ያስቀመጠው። የዕብራይስጡ ምንድነው? ጆሮዬን ከፈትክልኝ ይላል። ለምን? አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ሳሙኤልም በእውኑ የአምላክን ቃል በመስማት ደስ እንደሚለው የያህዌን በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? መታዘዝ ከመስዋዕት ማዳመጥ የአውራም በግ ስብ ከማቅረብ ይበልጣልና። ስለዚህ ያ ነገር የነበረው ነጥቡ መስዋዕቱ አይደለም።
ከመስዋዕቱ ይልቅ የኃጢአት ስርየት የሚሰጠው መታዘዙ ላይ ነው ራሱ ማለት ነው። ለዛ ነው መጽሐፈ ምሳሌ ምዕራፍ 21 ቁጥር 3 ላይ ያህዌ ከመስዋዕት ይልቅ ጽድቅንና ቅን ነገር ማድረግ ይወዳልና የሚለው። ሆሴዕ 6:6 ላይም ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ ያህዌ ማወቅን እወዳለሁ አለ። ኢየሱስም ማቴዎስ 9:31 ላይ ማቴዎስ 9:13 አካባቢ ላይ እንደዛ ነው የሚናገረው። ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ እያለ ይናገራል። ስለዚህ መስዋዕት ማቅረብ የሚባለው ነገር የአምልኮ ክፍል እንጂ ሌላ አይደለምና ማለት ነው። ከመስዋዕቱ ይልቅ መታዘዝ፣ ትዕግስት ማድረግ የመሳሰሉ ነገሮች የኃጢአት ስርየት የሚሰጡ ብዙ ነገሮች አሉ። መጽሐፈ ምሳሌ 10:12 ላይ ጥል ክርክርን ታስነሳለች፣ ፍቅር ግን ኃጢአትን ታስተሰርያለች ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ ፍቅር የኃጢአትን ብዛት ይሸፍናልና አለ። ተመልከት። መጽሐፈ መክብብ ምዕራፍ 10 ቁጥር 4 ላይ ትዕግስት ታላቁን ኃጢአት ጸጥ ያደርጋል አለ። መጽሐፈ ምሳሌ 16:6 ላይ ብትመለከተው በምህረትና በእውነት ኃጢአት ይሰረያል ይላል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአትን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምህረትን ያገኛል አለ። ንስሐ በመግባት ስለዚህ የኃጢአት ስርየት የሚገኝበትን ነገር በብዙ መልኩ ተቀምጧል በባይብል ማለት ነው። ኢስላማዊ ጥያቄ አንድ ልጠይቅ ኡስታዝ ትችላለህ? ሴንስ አድርገዋል የመለስኩት ዝም ብዬ እንትን አይደለም። ሴንስ ስሜት ሰጥተዋል። ሲጀመር አሁን የእርሶ ሲያወሩ ራሱ ሲጀመር ይገባኛል፣ ደስ ይለኛል። ደስ ብለኝ ስለምቀበል የማወናበር ስለሌለበት ደስ ስለሚለኝ እንትን እረዋለሁ። እሺ ያልገባ ነገር ሲኖር ግን እንትን ለመፈለግ እሄዳለሁ እንጂ እንትን ማለት አይደለም። አይ አንዳንዴ ነጥቡን ምናልባት ከሳትኩት ዋናው ነገር ወደ ነጥቡ መመለስ ነው። ጥያቄው ካልገባኝ ድጋሚ አቅርበኸው ከዛ በኋላ ነው እንትን ብለው፣ ምክንያቱም ጥያቄው ሳይገባኝ መልስ መሰጠው ነገር ጥሩ ላይሆን ስለሚችል ማለት ነው። ኢንሻአላህ ገብቶኝም ከሆነ እሰየው ነው፣ ትልቅ ነገር ነው። አልሐምዱሊላህ አሪፍ ነው። እኔ እንትን ላይ ነው አሁን ቀድር ላይ ጥያቄ ይጠይቃለሁ እና ጥያቄ ስጠይቅ ቀድር ላይ አላህ የሚሆነውን ስለሚያውቅ ጻፈው እንጂ እሱ የሚፈልገውን አይደለም የጻፈው፣ አንተ የምታደርገውን ነው የሚጽፈው ይባላል። እንትን ስለ ቀድር ሲወራ ማለት ነው። አሁን ለምሳሌ እኛ ሳንፈልገው የተወሰኑ ውሳኔዎችና እኛ ደግሞ ፈልገን በምርጫችን የምናደርጋቸው ለምሳሌ እንደ ጾታ ወይም ደግሞ ኔቸሩን የያዘው ሳንፈልገው ያለው ውሳኔና በዛ ኔቸር ውስጥ ከተፈጠርን በኋላ ደግሞ እኛ በምርጫችን ፈልገን ከምናደርጋቸው ውሳኔዎች ጋር ማለት ነው። አሁን ለምሳሌ አንድ ሰው ዝሙት ለመስራት ሲሄድ ያውቀዋል። ነገር ግን ፈጣሪ ያንን ነገር ቀድሞውንም ይሄ ሰው ሳይፈጥረው በፊት ራሱ ስለሚያውቀው ነው የሚያደርገው እንጂ ፈጣሪ እንዲሰራው ስለሚፈልገው አይደለም የሚያደርገው ይባላል። ኦኬ እሺ። አሁን ለምሳሌ እንደዚህ ክፉ ነገር ሲሆን አይ እንደሚሰራው ስለሚያውቀው ነው የሚያደርገው እንጂ ፈጣሪ ስለሚፈልግ አይደለም ይሄን ነገር የሆነው። ካልሆነማ እኮ በራሱ ምርጫ ፈጥሮ ታዲያ ምኑ ነው ብዙዎችን ለገሃነም ብዙዎችን ለገሃነም በእርግጥ ፈጠርን ይላል የቁርአን ቦታ የሆነ ቦታ አይደለ? ከነዚህ አንፃር ተነስቼ እኔ ለምሳሌ ይሄ ነገር ከሆነ አንድ ሰው ለምሳሌ መንገድ እየሄደ የመኪና አደጋ ደርሶበት ቢሞት ይሄ ሰውዬ አያውቀውም። ኦልሬዲ ግን ክስተቱ በሱ ድርጊትና በሌላ አክሽን እየተፈጸመ ነው። አሁን ከቀድር ስታንዳርድ ይሄ ነገር እንዴት ነው የሚታየው? እንግዲህ ያው ታውቀዋል ከዚህ በፊት ነገረውም ስለሆነ ዝም ብዬ ራፍሊ ቀደር የሚባለው ነገር በሁለት ነው የሚከፈለው አይደለ? ምንድን ነው የሚባለው? አክሳሙል ቀደር ይባላል። የቀደር ክፍሎች ሁለት ናቸው ተብለዋል። አንደኛው የቀደር ከዊኒ ይባላል፣ ሌላው ደግሞ ቀደር ሸርዒ ይባላል። ቀደር ከዊኒ የሚባለው ነገር ያንተ ድርሻ የሌለበት ነገር ነው። ለምሳሌ እንዳልከው ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር ምናምን በዚህ ዘመን መፈጠር፣ በኢየሱስ ዘመን፣ በረሱል ሰለላሁ ዐለይሂ ወሰለም ዘመን፣ በሙሴ ዘመን አለመፈጠር ያንተ ምርጫ አይደለም። በዚህ ነገር ላይ የምትጠየቅበትም የምትቀጣበትም የምትሸለምበትም ነገር የለውም፣ ለውጥ የለውም። ይሄ ምን ይባላል? ኮዛል ዲተርሚኒዝም ይባላል። ምን ይባላል? መንስኤ ተወስኖት ይባላል ማለት ነው። ሁለተኛ ደግሞ ቀደር ሸርዒ ማለት የሸሪዓዊ የሆነ መሰረት ያለው ቴዎሎጂካል ዲተርሚኒዝም የሚባለው ነገር ነው። ቴዎሎጂካል ዲተርሚኒዝም ፈጣሪ ዓለም ሳይፈጠር ዘመን ሳይቆጠር በፊት ምንም ፍጥረት ከመፈጠሩ በፊት አምላካችን አላህ የወሰነ ውሳኔ አለ። ምንድነው የወሰነ ውሳኔ? ሰው ከመፈጠሩ በፊት ጀነትና ጀሃነምን እንደሚፈጠር፣ ጀነትና ጀሃነምን ከፈጠረ በኋላ ሰው እንደሚፈጠር፣ ሰው ደግሞ በነጻ ፈቃዱ የጀነት ሰውና የጀሃነም ሰው እንዲሆን አስቀድሞ ወስኗል ራሱ ማለት ነው። የወሰነው ምንድነው? ኢንዲቪጁዋሊ ወሂድ የሚባለው ሰው እዚህ መግባት አለበት ሳይሆን ወሂድ የሚባለው በነጻ ፈቃዱ እዚህ የሚባል ግሩፕ ላይ መግባት ይችላል ወይ ደግሞ እዚህኛው ግሩፕ መግባት ይችላል ብሎ ወስኗል አላህ። ለምሳሌ ሐሰን አላህ ይጠብቀው ከጀሃነም፣ አንተንም አላህ ይጠብቀን፣ እኔንም አላህ ከጀሃነም ይጠብቀን።
ምንድነው ያለው? ሁለት ግሩፖች አሉ፣ ሁለት እንትኖች አሉ። የጀነት ሰዎችና የእሳት ሰዎች የሚባሉን አስቀድሞ ወስኗል። የእሳት ሰዎችና የጀነት ሰዎችና የእሳት ሰዎች የመግባትና ያለ መግባት ያንተ ነጻ ፈቃድ ነው። የተጻፈው ነገር ደግሞ ምንድነው ብለህ ካልክ የተጻፈው ነገር በሁለት ይከፈላል ራሱ ማለት ነው። ስለሚሆን የጻፈውና እንዲሆን የጻፈው ነው። እንዲሁም በጻፈው ላይ ያንተ ምርጫ የለበትም። ወንድ፣ ሴት፣ አጭር፣ ረጅም ቅድም እንዳልኩ ስለሚሆን የጻፈው ነገር ግን የአምላክ ዕውቀት ነው ራሱ። ልክ ናሳ 2016 ላይ ግርዶሽ ሴፕቴምበር 7 ላይ ወይም ደግሞ መስከረም 7 ላይ ግርዶሽ ይሆናል ብሎ ናሳ ጽፏል አስቀድሞ ማለት ነው። እና ግርዶሹ የሆነው ናሳ ስለጻፈው አይደለም፣ ስለሚሆን ስላወቁት ጽፈውታል ናሳዎች ማለት ነው። ልክ እንደዛ ማለት ነው። አምላካችን አላህ ስለሚያውቀው ጽፎታል። አጠቃላይ የተጻፈው የአላህ ዕውቀት ነው። ምን እንደተጻፈ እንኳን እኛ እናቅም ራሱ ኖርማል። አሁን እንደዛ ነው። ከዛ እንደዛ ከሆነ ሙሲባ የሚባሉ ነገሮች አሉ፣ የአደጋ ምናምን ነገር። እሱንም አላህ በቁርአን ውስጥ ጥንቃቄን ያዙ ይላል። መጠንቀቅ እንዳለብኝ ይነግራል። ሰበቡ ማድረስ ካንተ የሚጠበቅብህ ነገር፣ ለምሳሌ መድኃኒት መውሰድ፣ ሕክምና ጋር መሄድ፣ ስፖርት መስራት፣ ራስን መጠበቅ፣ ከአደጋ ራስን መጠበቅ፣ መኪናን ቼክ ማስደረግ ምናምን ነገር ማድረግ እንዳለብህ እስልምና ያስተምራል። ከዛ በላይ ግን ከአቅም በላይ ከመጣና አንተ ካላልክ አንተ የምትቀጣበትም የምትሸለምበትም ነገር የለም። ራሲ ፍሬም በጥሶ ለምሳሌ መኪናን አሰራውት ብለህ ነገር ግን የሆነ ሳለ የሆነ ነገር ሆኖ ገደል ይዞ አንድ ሰው ቢከት ከዛ የተከተተው ሰውዬ ምንም የሚጠየቅበት ነገር የለም። የሱ ድርሻ አይደለም። ሱናሚ ቢመጣ ጎርፍ ቢመጣ ለምሳሌ ማለት ነው የሆነ አንተ ሳታስበው የሆነ ቤት ውስጥ ሆነ ጦርነት ተፈጥሮ ነገር ምናምን ነገር በተባራሪ ጥይት ቢመጣ ምናምን የመሳሰሉ ነገሮች ያንተ ምርጫ የለም። አንተ የምትጠየቀው አንተ በማድረግ በምትችለው ነገር ብቻና ብቻ ነው። አንተ ጋር ያለው ነው። ያላቀምህ አላህ ማይጠይቅ። አንተ በምትችለው ነገር ጤነኛ አይምሮ ይፈልጋል አይደለ? ኮዛል እንትና ፋክተሮች ይታያሉ እኮ ኮንዲሽናል ፋክተር ይታያል፣ ኢንቫይሮንመንታል ፋክተር ይታያል ፍርድ ለማድረግ ማለት ነውና ከዛ አንፃር ነው አደጋው እንዳደጋነቱ ሙሲባ ነው የሚባለው። ሙሲባ ደግሞ ሲመጣ ላላ ነው የሚሰጠው ማለት ነው። ራሱ አንተ የምትችለው ነገር ነው። አንተ አንዳንዴ እኮ ከአቅም በላይ የሆነ ነገር ይመጣል። አንተ ኮንትሮል ማታረጋቸው ነገር ካንተ ፍሪ ዊል ውጪ ካንተ ፈቃድ አንተ ያለ ፍላጎት አንዳንዴ የሚመጣ ነገር አለ። ይሄ ምን ያስፈልገዋል? አላህ በላውን እንዲያነሳ ሙሲባውን እንዲያነሳ ዱዓ ታደርጋለህ። ከባ ዱዓም አድርገህ ያ ነገር ዱዓው መቁል እንኳን ባይሆን እንኳን መቁል ያልሆነበት ተቀባይነት ያላገኘበት 5 ምክንያቶች አሉ። ዱዓ ታውቃቸዋለህ? በእኛ በእስላም 5 ምክንያቶች አሉ። አንድ ሰው ዱዓ አድርጎ ዱዓው ራሱ ባይቀበለው አለ የማይቀበልበት 5 ምክንያቶች አሉ። ታውቀዋለህ? ይሄንን ምናልባት ልገምት እችላለሁ እንጂ አለቆ 5 ገምት እስቲ። 5 አሉ። አንደኛ ይውልኝ ስሙልኝ ለሰው ብሎ ከሰራው ብዬ ገምታለሁኝ። ብዙ ጊዜ በፈጣሪ ዘንድ ተቀባይነት የለውም ነው። አዎ የመጀመሪያው ሐራም የሆነ ነገር ከጠየቀ ለምሳሌ እቺ ልጅ አሳካልኝና ይያት ማደር ፈልጋለሁ ምናምን ብሎ አንድ ሰው ሐራም ነገር ለማድረግ ፈልጓት ዱዓ ቢያደርግ ዱዓው ተቀባይነት አያገኝም። የመጀመሪያው። ሁለተኛ ነገር ደግሞ ሐላል ነገር ጠይቆት ግን ያደረገው ሐላል የሆነውን የጠየቀው ጥያቄ ኢማን ከጎደለው ያለ እምነት ከሆነ እሱም ሁለተኛ ተቀባይነት የለውም። ሶስተኛ ነገር ደግሞ ሐላልም ሆኖ በኢማንም አድርጎ ነገር ግን ዱዓ አድርጎ ዱዓ ያደረገው አካል መጥቶ ህይወቱን የሚዘበራርቅበት ቢሆን የሚጎዳው ከሆነ ዱዓው መቆል ላያገኝ ይችላል። ሶስተኛው። አራተኛ ነገር ደግሞ የማይጎዳው ሆኖ ነገር ግን የተሻለ ነገር አስቦለት ሊሆን ይችላል አላህ እንትን ያለው። አምስተኛውና የመጨረሻው ደግሞ ያንን ሰው ሲታገስ በመታገሱ አጅር እንዲያገኝ ነው። መታገሱ ማለት ነው ትግስት እንዲኖረው ለማድረግም ይጠቀማል ማለት ነው። እነዚህ 5 ነገሮች አሉ ዱዓ ላይ ማለት ነው። እና በተረፈ ሙሲባ ሲመጣ ወይም ደግሞ የመከራ በሚመጣበት ሰዓት ላይ ከአቅም ከቁጥጥር ውጪ ነገር በሚሆን ነገር ላይ አንተ አትጠየቅበትም። አንተ ሆን ብለህ ባደረከው ነገር ላይ ነው የምትጠየቀውና ኖርማል እኮ በእንቅልፍ ልብ የሚደረግ ተጠያቂነት የለውም። አንድ ወንድ ልጅ ሴት ልጅን በቀን ወዷት የነበረ አገባታለሁ ብሎ ቢያስብ ከዛ በህልሙ ግን መታ ተራክቦ ቢያደርጉና ጃኩሌት ቢያደርግ ተጻው ቢያይ ዝሙት አድርጋል ተብሎ አይጠየቅም። አንደኛ ነገር አንድ ለአቅመ ሐዋና ለአቅመ አደም ያልደረሱ ልጆች አይጠየቁም። በሚያደርጉት ከፎቅ ላይ የሆነ ሰው ቢወረውሩ ነፍሰ ገዳይ ተብሎ አይጠየቁም። አንድ እብድ የሆነ ሰው ራሱ ማለት ያበደ አቅል የሌለው ሰው በሚያደርገው ነገር አይጠየቅም በአላህ ዘንድ። ኖርማል በሸሪዓችንም እንትን አይልም። አንድ እብድ የሆነ ሰው ቢገድል ሰው ገላለና የገደለ ይገደል የሚለው ነገር እሱ ላይ አይሰራም። ሌላ ደግሞ ያው ወፈፌ የሚባል ነገር አለ። ወፈፌዎች የሚባሉት ደግሞ እነሱም እንዴት ነው መሆን ያለባቸው የሚለው ነገር ሂላፍ አለው እኛ ጋር ማለት ነው። ወፈፌ ደግሞ 4 አይነት ታይፕ አለው ታውቃለህ።
የተለያየ ናቸው። ራሱ ጠሻ አለ፣ ሲቡ ያለበት አለ፣ ኩኩ አለ ራሱ ማለት ነውና ንቅል አለ። አራት ናቸው እና ከአራቱ የትኛው ናቸው በትክክል ያሉት የሚባለው ነገር ከባድ ነው ራሱ ወፍፊዎቹ ራሳቸው ማለት ነውና ከዛ አንፃር ነው የሚታየው ማለት ነው። አይ ቲንክ ጥያቄን አድሬስ ካደረኩኝ አላውቅም። ትንሽ የቱ ጋር ነው መሰሎት ኡስታዝ እንትኑ አሁን ለምሳሌ ስለሚያቀው ጻፈው ስለሚያቀው ካደረኩት ሁሌ ምንድነው ከብዬ ወደ ምዬ ነገር ነው መልሱ የሚሆንብኝ። አሁን ለምሳሌ ስለሚያቀው እኔ ስለሚያቀው ጻፈው እኔ ጋይስ ባሉስ ሳተራ ተቆርጧል እያለ ነው። እስኪ አስተካክል ነው። እኔ ቅድሙ ቦታ ነው ያለሁት ኡስታዝ ይሆናል። ተቆርጦብኛል። አሁን መጣ ስልክ ተደወለብኝ ነው ማሰብ። አሁን ይሰማል። ሂድ ቀጥል። ማለት ስለሚያቀው ጻፈው አይደለ? እኔን ከመፍጠሩ ከብዙ ዘመናት በፊት ስለሚያቀው የጻፈው ነገር እኔ እሱ ከጻፈው ነገር ውጪ ያደርጋል ወይስ አላደርግም? እንዳስተምሩት አንተ የምታደርገውን ነው የጻፈው። ገባኝ። እኔ የማደርገውን ነው የጻፈው። አንተ የምታደርገው እሱ ስለጻፈው አይደለም። አንተ ስለምታደርገው ነው እሱ የጻፈው። እኔ ገባኝ። እዚህ ጋር ነው እኮ የኔም ጥያቄ እዚህ ጋር ነው። እኔ ስለማደርገው ነው እንጂ የጻፈው ልቅድም ይሄ እንትኑ የጨረቃ ግርዶሿን እንደሰጡኝ ማለት ነው። እነሱ ስለጻፉት ሳይሆን የሆነው እንደሚሆን ስለሚያውቁት ነው። አሁን ስለሚያውቀው ነው ያ አላህም እኔ እንደማደርገው ስለሚያውቀው ነው እንጂ የጻፈው እሱ ስለሚፈልገው አይደለም ነው የጻፈው አይደለም። ይሄን ኮንሰፕት ይገባኛል። እሱ እኔ እንደማደርገው ስለሚያውቅ ጻፈው። ከጻፈው ነገር ውጪ በዛይ ታይሚንግ ላይ እኔ የለሁኝም ያለኔ ፍቃድ የተጻፈነ ያለኔ ነገር ግን ምንም ሆነ ምንም በቅድመ እውቀቱ እኔ የማደርገውን ነገር ስለሚያውቅ ጻፈው። እሱ ከጻፈው ነገር ውጪ ያደርጋለሁ ወይ ነው? እኔ አታደርግም። እንደዚህ ብለህ ተረዳው እንዲቀልህ። እሱ ከሚያውቀው ነገር ውጪ የምትረዳው ነገር አለ? የምታደርገው ነገር አለ? እሱ ከሚያውቀው ነገር ሁሉ ውጪ እሱ ሳያውቀው የሚሆን ነገር አለ? በዚህ ኮንሰፕት ውስጥ የለም። ስለዚህ በቃ ያ የሚያውቀውን ነገር ጽፎታል ብለህ አስበው። በቃ በቀላሉ ነገር ምንድነው የሚያውቀውን ጽፎታል በሚለው ነው የምንለው። እውቀቱ ነው የተጻፈው ብለን ነው የምናምነው። ኦኬ እሱ ነው የመጨረሻው ቁርአን ላይ ነው ጥያቄ ያለኝ። ቆይ ግን ከዛ በፊት የት ነው የምትኖረው? መጽሐፍ ልጋብዝህ እስቲ አንድ መጽሐፍ፣ የኔም መጽሐፍ በዚህ ዙሪያ ላይ የጻፍኩት አንድ መጽሐፍ አለ፣ ማዳንና መዳን የሚላል። የት ነው የምትኖረው? አዲስ አበባ ነኝ። ኦኬ በቃ አዲስ አበባ ከሆንክ አንድ መጽሐፍ ውሰድ። ስልክ ልስጥህና ጀማል በውስጥ ስልክ ስጠው እስቲ አንድ ጊዜ ስጠውና ሄዶ ይውሰድ። ስጠው ስልክ አስቀምጥለት። አይ እኔ ከፍዬ ነው አይ አይደለም፣ ስጦታ ነው። የኔ ስጦታ ነው። አይደለም። አይ በቃ እንደዛ ከሆነ ስልክ እንዳትሰጠው። አይደለም። አይ አውሩልኝ። እኔ በጣም ስለሚመቹኝ ነው። ኖ አይ እንደዛ ሳይሆን በቃ የኔ ስጦታ ነው አንተን አትበል። የኔ ስጦታ ነው እሺ በል። ያለዛ አውሩሉት ካልሆነ ትላለህ ስታስፈራራ ነው ጉልበት። እሺ ቁርአናዊ የመጨረሻ ጥያቄ ምንድነው? አላህ በተለያየ ጊዜ ማለት ነው አሁን ለምሳሌ ዓለምን ፈጥሯል። የሆኑ ዘመኖች ያለ ሰው ልጅ ኖረዋል ምናምን whatever there is a history ማለት ነው እና ለምሳሌ የተከበረው ሰሌዳ ውስጥ ሁሉም ነገር ስለመሆኑ ቀለሙም ስለመነሳቱ ስለመድረቁ ምናምን ነገር ይናገራል አይደለ? እንትኑ ለውሂል መህፉዝ የሚለው ማለት ነው። አሁን በዛች ቁርአን ወይም ደግሞ የአላህ ቃል የሚሆኑ ነገሮች በሙሉ ምድርም ሰማይም ከመፈጠሩ ከሆኑ ዘመናቶች በፊት ፈጥሯቸው ከሆነና የአላህ ቃሉ ኦንሊ ዋን ጀስት ዘ ወርድ ኦፍ ጋድ ከሆነ ለነቢያቶቹ የተሰጡ የተለያዩ መጽሐፍቶች አሉ። ከዛ ላይ አውቀት ቁርአን ቃሉ አንድ ከሆነ ለምንድን ነው እነዚህ ቃሎች ሲተለዩት? ሁለት ደግሞ አይ መጠበቁ ላይ አይደለም። መጠበቁ ላይ እንትኑ በዛ ዘመን የተሰጣቸው ሰዎች አልጠበቁም፣ በመጨረሻ አላህ ነው ይጠብቀዋለሁ ብሏል የሚል ኮንሰፕት ስላለ እዛ ጋር አይደለም። የኔ ጥያቄ ለሁሉም እነዚህ ነቢያቶች የሰው ልጅ ለማስተማር መጥቶ ከሆነ ለሁሉም ነቢያቶች የተሰጠው የአላህ ቃል ከሆነ አላህ ደግሞ ያለው አንድ ቃል ነው ወይስ የተለያዩ ቃሎች ነው? እቺን ጥያቄን የያዙትና አንድ ከሆነ ለምንድን ነው በእነዚህ በመጽሐፍ በመጣላቸው ነቢያቶች የተለያየ የህግጋት ስርዓት የተለያየ አሰጋገድ ሁኔታ እየነበረው ዲስፔንሴሽናል ነው? አዎ አሪፍ ወንደርፉል ጥያቄ ነው። በጣም ደስ የሚል ጥያቄ። ዲስፔንሴሽናል ነው። ዲስፔንሴሽን ነው የማህበረሰቡ የእድገትና አስተሳሰብ ደረጃ እየታየ ነው። እንትኑ አይተው ከሆነ ፕሮግሬሲቭ ሪሌሽን ነው ያለው። ርምደታዊ መገለጥ ነው የመጣው።
ግጠተ መለኮቱ ረምደታዊ ነው፣ ፕሮግሬሲቭ ነው ብለን ነው የምናምነው። ያ ነገር ለምንድን ነው የነበረው? ከእንትኑ ሳይሆን ለሌቭሉ ማለት ነው። አንተ አንደኛ ክፍል ስትመጣ የትምህርት ኳሊኩለሙ የፔዳጎጂ የሚባሉ ነገር በአንድ ሲስተም ውስጥ ያለው እውቀት ያለ አንድ እውቀት አለ፣ የታጨቀ እውቀት አለ። ከዛ ያ ተማሪ ለአንዱ አስተማሪ ይሄን ተሰጠውና አንደኛ ክፍል አስተምር ትለዋለህ፣ ሁለተኛ ክፍል አስተምር ትለዋለህ። አንደኛ ክፍል እያለ ስለ ማትስ መጀመሪያ አንድ ሰው ማጥናት ያለበት ቦዲ ማስ ነው። ቦዲ ማስ የሚባል ነገር አለ፣ ሰብትራክሽን፣ አዲሽን፣ መደመር፣ መቀነስ ምናምን የሚባለው ነገር። ከዛ በደንብ እንትን ደግሞ ስለ ኢንቲጀር ኮንሴፕት አጥንቶ ከዛ በኋላ ደግሞ የዜሮ የሚባል ኮንሴፕት ነግረኸው ከአንድ ላይ 4 መቀነስ ይቻላል የሚል ነገር አለ፣ ኢንቲጀር ኮንሴፕት አለ። ከዛ በኋላ እያደገ ሲመጣ ራሱ የነበረው ነገር እያደገ ሲመጣ ያንን ልጅ ምን ታደርገዋለህ? እያሳደገው ስትመጣ ከዛ በኋላ ምንድነው ትሪግኖሜትሪክ የሚባል ሲስተም ታሳየዋለህ ማለት። እያደገ ደግሞ ዩኒቨርሲቲ ሲገባ ደግሞ ካልኩለስ የሚባል ትምህርት ታስተምረዋለህ። ዴሪቬሽን፣ ኢንቴግሬሽን ምናምን የሚባሉ ነገሮች ታመጣለህ። ከዜሮ ላይ 4 መቀነስ ይቻላል የሚለው ያኔ ሊገባው ይችላል። አሁን ግን አንደኛ ክፍል ያለ ሰው ያ ነገር ላይገባው ይችላል። ያ ነገር ሂዩማኒቲ ላይ በምትመለከት ሳል እንደዛ ነው። ከአደም ጀምሮ የነበረው የማህበረሰቡ የአስተሳሰብና የእድገት ደረጃ አንድ አልነበረም። ከጊዜ ወደ ጊዜ እየመጣ እያደገ ነው የሚመጣው የሰው ልጅ ሂዩማኒቲ ማለት ነው። አሁን ፋይናል ስቴጅ ኦፍ ግሮዝ ነው የመጣው ማለት ነው። አንተ መጀመሪያ ምን ነበርክ አይደል? ስፖርት ላይት ነበርክ እኮ። ከዛ ስፖርት ላይት የነበርከው ሰው ከዛ በኋላ ምን ሆነ? ኤተር ሆነ። ከኤተር በኋላ ኤሌክትሮን፣ ፕሮቶን፣ ኒውትሮን ሆነ። ከዛ በኋላ ምን ሆነ? አተም፣ ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም። ከዛ በኋላ ላተንሲ፣ ኢንፋንሲ ምናምን ብለህ ይሄው አሁን አንተ የምትባለው ነው ያደግከው። ስፖርት ላይት ነበርክ ያኔ የነበርከው ማለት ነው። ከዛ በኋላ ፋይናል ስቴጅ ኦፍ ግሮዝ የሚባል ደግሞ አለ ከበሰልክ በኋላ ማለት ነው። ልክ አሁን ፋይናል ስቴጅ ኦፍ ግሮዝ ነው ሂዩማኒቲ ያለው። ከአደም ጀምሮ የነበረው ነገር በተለያየ ነገር ፕሮግረስ እያደረገ ነው የመጣው ሜንታሊ ስትመለከተው ማለት ነው። ለዛ ነው ከዛ ጋር የሚመጥን ነገር አላህ እያደረገ የነበረው እንጂ ሁሉም የአምላክ ቃል ነው፣ ሁሉም የእንትን ነው። ግን ህግጋቱም እንደዛው ነው ራሱ ማለት ነው። ፓኬጁ አንድ አይነት ነው። ነገር ግን ዝርዝርና አፈጻጸሙ ደግሞ ይለያያል። 5 ወቅት ሰላት ላይ ነው ይችላል። ግን ሰላት ከመጀመሪያው ጀምሮ አለ ምናልባት 50 ሊሆን ይችላል የነበረው